ስንት ነገር አለ ውሻ አለ ድመት አለ ሌላ ምን አለ አልወድም ለማለት እንትን ነው የምወደው ነው ከወደድኩ ራሱ ልወድ የምችለው በግ ማጋሪያለ የሳይ ይቻላል ነው ማራቲዩብ ሰብስክራይብ ሼር ያደረጋችሁ ሰብስክራይብ ሼር ምናምን ያደረጋችሁ ጠብቁን እሷ አመተላችሁ አርጉ እሺ አቶ እንበል እሺ አቶ እሺ እባክህ ትክክለኛ ስምህንና የካራክተር ስምህን አስተዋውቅ ትክክለኛ ስሜ ፓፒዮ ሰለሞን ነው ኢዮብ ሰለሞን እሺ ለትምህርት ቤትና የመታወቂያ ስም ሲሆን ፓፒ ደግሞ ቤት ውስጥ የምጠራበት ከልጅነቴ እንደ አክስት ማለት አንድ ሰው ያወጣችልኝ ስም ፓፒ ኧረ እባክህ እሺ ስለዚህ የአክቲንግ ወይም ደግሞ የካራክተር ስም ብዙ ነው ብዙ ሰዎች አሉ ሀረግ ላይ ግን ናታን ይባላል እኔ ነኝ ማይ ብራዘር ሱሊ እሺ ናታን ኖ ፓፒ አክተር ባይሆን ኖሮ ምን ነበር የሚሆነው የልጅነት ህልሙ ምን ነበር ምንም አይሆንም ነጋዴ ምናምን ቢዝነስማን ቢዝነስ ነገር ለሚሰራ አሁንም ተፍተፍ ትላላ አይ ብዙ ነገር ስለሞከርኩ እሱ ላይ መሆን ይመስለኛል ግን ደግሞ ጥሬ ውስጤ ልቤ ድውድው የምትለው ለአክቲንግ ነው አርት እንትን ምንድነው ጥበብ ጠርታለች ከልጅነት ጀምሮ yes oh my god ዘበያ አንቺ ከመንገድ ላይ ስለመጣሽ ሁሉም ተመሳሳይ እንዳይመስል እኔ ጥሪ ነው እሺ ከአክቲንግ ውጪ የምትሰራው የስራ ዘርፍ ወይም ደግሞ ማለት ከአክቲንግ ውጪ የምትሰራው ስራ አለ የሆኑ የምሰራቸው ቢዝነስ ስራዎች አሉ ከዩቲዩብ ውጪ ማለት ነው ዩቲዩብ አለ ካይራሰት በዚሁም ሰብስክራይብ ያድርጉልህ ጎ ነው በቅርቡ እንደ ፍንጥቅ ያለ ያበደ ፊልሞች ቆየ እንትኑ ፊልምክ ምን ላይ ደረሰ ተሰቀለቀሚስ ካሪንግሱን ይለቀቃል እሱን የሚሻል ደግሞ አዲስ ቀረጻ ይኖረናል በቅርቡ አሪፍ ስለዚህ ጎ ቲዩብን ሰብስክራይብ አድርጉ የብራዘር ቲዩብ ነው እሺ ግን ዋናው አሁን ማራቲዩብ it's my tube እሺ ስማ የምትወደው እንስሳ እሺ የምትወደው የቤት እንስሳ የሚወደድ ጀራ አለ እንዴ ስንት ነገር አለ ውሻ አለ ድመት አለ ሌላ ምን አለ አልወድም ለማለት እንትን ነው የምወደው ነው ከወደድኩ ራሱ ልወድ የምችለው በግ ማዳሪያለ በግ ነው ልወድ የምችለው ከወደድኩ ይወዳል አንቺ ዝም በይ የበግ ስጋ ነው በጉ ራሱ የቤት እንስሳ በግ ሞኝ ነው ይመቸኛል እግዚአብሔር እሺ የዋህ ነው ሞኝ አይደለም የዋህ ነው አማኝ እንስሳ ነው እና እኔ አማኝ እንስሳ ደግሞ ደስ ይለኛል የሚያምን ስለዚህ በግ ነው የምትወደው በግ ወዳለሁ እሺ ከውጭ እንስሳ ንስር ወዳለሁ ንስር ኦ ማይ ጋድ አሁን በቃ ለምጠይቅ ጥያቄ በጣም ቀላሉ መልስ ነው የምትመልሰው ከዛ በፊት ግን አንድ ጥያቄ ልጠይቅ በህይወቴ ባላየው የምትፈረበላ በጣም የምትፈራው አይጥ በጣም ነው የሚፈራውና እንጮህበታለን ይፈራል አይጥ በጣም ነው የሚያስጠላኝ በእውነት አሉ ደግሞ እዚህ አንዳንዴ ይጠይቋል ይጠይቁኛል እሺ ስማ ግዴታ ወደ እንስሳ መቀየር አለበት ብትባል ግዴታ ሆኖብህ ማለት ነው ወደ ምንድን ነው የምትቀየረው ወደ ንስር እንዴት እንደሚያምር እግዚአብሔር ሌላው በቃ ባክግራውንዱን ታዩ በቃ የእሱን ጀግንነት ታታሪነቱን ታዩ ራሱ እንዴ ሲታይ ራሱ ነው የሚያምረው በቃ እግልኩ በጣም እኮ ካይና ደግሞ አይናችሁ መሳሰላል አይኑ አፍንጫው ትኩረቱ ምናምን ስለዚህ ንስር ነው የምትሆነው ፓፓ ንስር ነው እሺ የምትወደው ሴት ቲክቶከር ከዛ ደግሞ ወንድ ቲክቶከር
ቲክታከር ከሴት አስቸገረኝ ለመምጣት። ኖርማሊ አንድ ሰው የምትወደው ስክሮል ስታረግ ስታየው ምናምን ቃቁመህ ምናምን የምታየው ምናምን አይ በቃ እኔ አሁን ያው ሙያዬ ትወና አይደል መሩና ዩቲ ደስ ይሉኛል። በቃ ተመሳሳይ ስራ ስንሰራ ደስ ይሉኛል። ኦኬ እሺ ከወንድ አዶናይ እና ጆን ዳንኤል ሁለቱም ይመቹኛል። አዶናይ ያው እኔም የምወደው ቲክቶከር ነው። ጆን ዳንኤልም አዶናይም ይመቻል። we love you አዶናይ ምንድነው እንደዚህ የሚያደርግ ተናገርኩ እንዴ? እሺ ገና አቺ በቃ እኔ ልክ እኔ እንደምወድ እኔ እወድሃለሁ። የተለየ ነገር የለም። እሺ አዶናይ እወድሃለሁ እኮ እኔ እንደምወድ። እሺ ከሀገር ውጭ ሄደ መጎብኘት የምትፈልገው ቦታ? ሀገር ውስጥና ከሀገር ውጭ? ሀገር ውጭ በእውነት ለመናገር በጣም የላቲን ሀገሮችን በጎበኝ ደስ ይለኛል። በጣም በቃ ከሀገር ውስጥ በተለይ ብራዚልን ባየት በጣም ደስ ይለኛል። ኦኬ ብራዚል ደስ ትለኛለች። ብራዚልን በጣም ባየት ደስ ይለኛል። ማፊያ ሀገር ትመስለኛለች ዝም ብዬ ሳስበውና እንትን በቃ አለ በቃ ደስ የሚሉ ተፈጥሮዎች ምናምን አሏቸው። ብቻ ደስ ይለኛል። በቃ እኔ ብራዚልን ባይ ደስ ይለኛል። ብራዚል እሺ ኢትዮጵያማ ብዙ ነው ደስ የሚለኝ እውነት ለማለት አሁን ማለት የሆነ እድል አግኝተህ በቃ አንድ መጎብኘት የምትፈልገው በቃ መጎብኘት ትችላለህ ተብለህ የሆነ ሀገር ምረጥ ብትባል? አሁን ባለው ይኸውልሽ እንዳልኩሽ ነው ብዙ ቦታ ቤት ደስ ይለኛል። አሁን ባለው ነገር ግን አሁን ህዳሴ ግድብ ቤት ነው ደስ የሚለኝ። ህዳሴ ግድቡ ጋር እሱም ባዩ ደስ ይለኛል። እሱም ግድብ ባዩ ደስ ይለኛል። ስለዚህ ህዳሴ ግድቡ ጋር ሩቅ ነው ይመስለኛል፣ ግን ባዩ ደስ ይለኛል። የምር አሁን አካባቢው ምናምን እንዲ በቲቪ የሚታየው ለምልሙ እንዲ ውሃው ምናምን ብቻ ደስ ይላል። በቃ ህዳሴ ግድቡና ብራዚል። እሺ የምትወደው ምግብና መስራት የምትችለው? ጎበዝ ነህ በነገራችን ላይ ምግብ ይሰራል ግን አያበላኝም። ምግብ ማብሰል በጣም አሁን በፊት በጣም ደስ ይለኝ ነበር ራሱ። አሁን ግን በቃ ማብሰል ብዙ አይደለም፣ ግን ብዙ ምግቦች ስትሰራ የሚዋጣል። እኔ ብዙ ስራ ነው የምሰራው እና የራሴ ምግቦች ያሉኝ ሰዎች ነኝ። ባይዘው ቅድም እንደውም ባትሆን ምን ትሆን ነበር ያልሽኝ? ከነጋዴዎች ሼፍ መሆን ይመስለኝ። ለምን እንደሆነ ታውቂያለሽ? ዝም ብዬ በራሴ ስም ራሱ መሰራቸው ምግቦች አሉ። ማንም አያውቃቸው። ያባቱ ስም አንተ ነህ። መርዝም ከሆነ እስቲ ልሞክረው ምናምን ብዬ ግን በጣም የሚጣፍጡ ምግቦች እሰራለሁ እና አሪፍ ብዙ ሰው እንትን በቃ የሚጠባበሱ ነገሮች ምናምን ጎበዝ ነው። ብቻ በቃ ምግብ ላይ ምንም ማለት ነው ይዋጣልሃል ማለት ነው። እሺ የምትወደውስ ምግብ? ስጋ። የምትወደው ስጋ የትኛውም ይሁን ብቻ ስጋ ያለው ነገር ይወዳል። ስጋ ነክ የሆነ ነገር ይሁን ምንም ስጋ ይሁን ብቻ የሚጣፍጥ ነገር በፍጹም ሊበላው አልፈልግም የምትለው ምግብ እኛንም የምታስቸግረን ስንበላ አፒታይታችንን የምትዘጋን ሽሮና ጥቅል ጎመን አልበላም። ፓስታ ያሳክከዋል። አልወድም በቃ ምን ታመጣለህ? ኢትዮጵያዊነት ምናምን አልሰማህም። አልወድም። ሽሮ በጣም ነው የምጣለው። ጥቅል ጎመን በጣም ነው የሚያስጠላኝ። እኛ ራሱ በላ ነው እንትን የሚያደርገን። መብላት በማልችል ሰዓት በልቻለሁ፣ ግን በቃ አልበላም። አሁን ግን ሽሮ አሁን ምን ይጠላል? የኔ ንግስት ሽሮ እኔ አዋራ ነው የሚመስለኝ። ይቅርታ በቃ ቻው። ሌላ ክፋታ በቃ አልወድም እንዴ። እሺ በቃ ስለዚህ ሽሮ እና ደግሞ ሰባላው ያመኛል። ደግሞ ፓስታ ነው የሆነ ሰዓት ላይ ፓስታ በልተህ አለርጂ ካለ እንትን ዳቦ፣ ፓስታ፣ መኮሮኒ ብዙ ሰባላ በተደጋጋሚ ሰባላ አለርጂ አለ። ሽሮ ግን አልይሽ ነው። ሽሮ ጨጓራዬን ያመኛል። ደግሞ አልፈልግም በእውነት ያመኛል ጨጓራዬን። ሰባላትም ደግሞ አልወደውም። ይሄን ያህል ፍላጎት የለኝም ወደሱ። እሺ የምትወደው የወንድ ከምግብ ዓለም ወተን አክተር እና ሴት አክትረስ? ግሩም ኤርሚያስ። ምንም ጥያቄና መልስ የለም። እኔ ራሱ አውቃለሁ። ባይዘው በጣም ነው የምወደው፣ በጣም ነው የሚመቸኝ። እሱን መውደድ ማለት ሌሎቹንም በጣም በሆነ እንትን ሰጣቸው በሱ ልክ ይሄን ያህል እንትን ባለልም
በጣም በቃ ቴዲ ጆሮንም በጣም ነው የምወደው። አሁን የተባሉ ናቸው ሲጀመሩ በቃ ያሉና እና ማንን ምናምን ይመቸኛል። ግን ግሩምን በጣም ከልጅነቴም ባይዘውኝ በጣም ማደንቀው ሰው ስለሆነ ለዛ ነው ጀግና አክተር ይሆንኳ ባይዘው በጣም ጀግና ነው የምር። እኔ ካንተ ጋር አክቲንግ ስሰራ የኔ ራሱ ይሆናል ይወጣል ፈንቅሎ የምር ነው ጌታ። እኔ ግን ትችላለህ ጌታ ነው ሚዲሚያስ ቆርጠው ምንም ያውቀው ያድርሱልህ ብቻ በጣም ነው የሚወድ ምንም እንዳትሆን ከኔ ጋር ሳሳብ ነገር ያለው ጦታ እንዳትሆን ምንም ሀገርም እንዳትለቅ ምንም እንዳትሆን ምንም አይሆንም። በጣም እርግጠኛ ነኝ አብራችሁ እንደምትሰሩ። እሺ ከሴት እድለ ወርቅ ጣሰው በጣም ነው የምወዳት። ህፃይወትን ወዳታለሁ። ህፃይወት አበበ እስማ ወድሻለሁ የምር በተፈጣሩ ወድሽ ትመቸኛለሽ። አሁን ላይ አላውቅም ግን በፊት ሰራ ነበር ግን አው በቃ ኖርማሊ ከእንትኖች ትመቸኛለች። እድለ ወርቅዬ በትወና አንደኛ ናት። እንደ ትወና አሉ ሌሎችም የሚገራረሙ ትወና የሚሰሩ ግን እሺ ያው ከወንድ ማትደራደርበት ከሱ ጋር ነው ብቻ ነው መስራት የምትፈልገው። አሁን ከፀህይወትና ከእድለ ወርቅ ጣሰው ከሁለቱ ካንዱ ጋር ነው መስራት የምትችለው ብትባል ከማን ጋር ትሰራለህ? አገኘው ፊልም አይ ድራማ አይደል አይ ለስራ ለማል በቃ ለስራ ለፊልም አብሮ ለመተወን ከማን ጋር ትተውናለህ? ከእድለ ወርቅ ጋር መተወን ፈልጋለሁ። ኦኬ ማንንም ማግኘት ትፈልጋለህ? ከስራ ውጭ ግን ሄደ ማንንም ማግኘት ማንንም ማውራት ምናምን ትፈልጋለህ ከተባልኩ ግን ፀህይወት ጋር እሺ ሶስት አይተህ የወደድካቸው አማርኛ ፊልሞች ለኦዲየንሱ ጋብዛቸው። ተፈጣሪ እሺ በጣም የተመቸኝ የግሩሜ ልቀላቀል ትንሽ ቆይቷል። ትመጣለህ ብዬ የሚል ፊልም እንትና ነው የሚሰራበት ማን ነው ዘፋኙ? መሳይ ተፈራ እና አሹ ብልሹ እና ማናት አላየሁት አዲስ አለም ትመጣለህ ብዬ የሚል ትንሽ ቆይቷል። እኔ ድጋሚ ከሚሰሩ ፊልሞች ቢሰሩ ብዬ ከማስባቸው ፊልሞች ትመጣለህ ብዬ አላዳምኩሽም ምናምን። ኦኬ ሶ ትመጣለህ ብዬ ተፈጣሪ አንደኛ ተፈጣሪ ሁለተኛ ትመጣለህ ብዬ አላዳምኩሽም ሶስተኛ ማለት ነው ያልጠቀምኩሽ እሱን አላስታውሰውም ግን ማለት ነው ሰለሞን ሙሄ ነው የሚሰራበት። ምን አይነት ገጸ ባህሪ ነው ያለው? ሰለሞን ሙሄ ወታደር ቤት ሄዶ ከዛ ወታደር ቤት ሆኖ ለወንድሞቹ እንዳያስቡ በማለት ስለ ወታደር ቤት ጥሩ ዜና ይነግራቸዋል። የጻፈ ይልክላቸዋል። ማህደር አሰፋ ያለችበት አይደለም እሱም ደዛ እና ያን ደብዳቤ የላከላቸው ልጆቹ ደግሞ ያን ደብዳቤ ያነበቡ እነሱ እንዳያስቡ ብሎ ነው የሚነግረው። በጣም ተጨያለ ለመሄድ ጓጉ እሱ ሲመጣ እነሱ ሄዱ። ከዛ እዛ ሲጣፉ ድምጻቸው ሲጣፋ እናትየው እንዴት ይዘዋለች አንተ ነህ በደብዳቤዎቹ ልጆችን ወስደ ያስጨረስከው ብላ ብቻ ሚገርም ታሪክ ያለው ነው። መጨረሻ ላይ እርሰበው ሁሉም ነገር ሞቶ ሲያልቁ ልጆቹ ደግሞ ይመለሳሉ እና በጣም የሚያስለቅስ ነው። ርዕሱን አላቆም ልጆኝ ነው ያየሁት ግን ካይምሮ የማያጠፋ ፊልም ነው። እኔ ራሱ ባየው ደስ ይለኛል። እኔ አላየኋቸው ሁለቱ ያልካቸውን ፊልሞች አላየኋቸውም። ተፈጣሪ እሺ ኳስ የየትኛው ክለብ ደጋፊ ነህ? ከክለቡ ደግሞ አንድ የምታደንቀው እግር ኳስ ተጫዋች ማንቹኒያስ ማንቸስተር ዩናይትድ ደጋፊ እሺ ዘሬ ዴቪልስ አቆ ይለፈኝ እነሱ ናቸው። ከአጠቃላይ የማን ደጋፊ ነህ የማንን ታደንቃለህ ነው ተጫዋች? አይ አይደለም አሁን አንተ ባለበት አሁን ክለቡ ባለበት ብሩኖ ፈርናንዴዝ በቃ የክለባችን ጀርባ አጥንት። ስለዚህ የዩናይትድ ደጋፊ ነው ብሩኖ ፈርናንዴዝ አከርካሪያችን ነው ባይዘው
እሺ እንዴት ነው ግን አሁን ጥሩ እየሄዳችሁ ነው? እኔ ኳስ ደጋፊ አይደለም እንዴ ምን ትያለሽ እናቴ? ተኝተን አርፈን መተን ይኸው አሁን ለሶስተኝነት ለሁለተኝነት እየተጫወተ። እኔ ግን የአርሰናል ደጋፊ ነበር መስለኝ። ምን ይመስላል የአርሰናል ደጋፊ እንዲህ ታይቶ ይታወቁ የለ የኔው ምን ነው ማርሰናል እንዴት ናቸው? እንዴት ናቸው? የአርሰናል ደጋፊ እኮ ማለት ይኸው ልጅ አሁን ሀብቴ አርሰናል ፊታቸው ያስታውቃል። እግዚአብሔር ስማቸው ያስታውቃል። ፊታቸው እስቲ ቃልኒ በማይሰር ደጋፊ ፊቱ ያስታውቃል። ሐረግ ከመጣን ስንት ጊዜ ሆነ? ሐረግ ግዴታ አይደለም። ምን ያህል ጊዜ ሆነ? አመት ጨርሰን አሁን እዚህ ከገባን አይ ቲንክ ሶስተኛው ነው አራተኛው ወራችን አሁን ወራችን። እሺ ከሐረግ እንዴት ትገልጸናለህ? የድባባችን የሐረግ ድባብ ምን አይነት ነው? የሐረግ ፋሚሊያስ ሐረግ ምዕራፍ 1 አይ ኦኬ ራሳችንን እንወደዋለን እኛ ራሱ የሌለው ካራክተሮቻችን አንደኛ ነበሩ። ዛሬ ምዕራፍ 1 በጣም ነው የሚመቸኝ። ብዙ ነገር አድርጎልኛል። ሐረግ ባለውለታዬ ነው። በጣም ነው የምወደው ሐረግ። እንደ አክተር ደግሞ በጣም በቃ ተመቻችተን ነው የምንኖረው። እንደምታዩት ነው እንግዲህ እጅና ጓንት ሆነን እንደዚህ ነን እኛ። ሐረግ በጣም አሪፍ እንትን አለው። ታክተን ነው የምንሰራው በቻልነው አቅም። ለስራችን በጣም ነው የምንለፋው የእውነት እያንዳንዳችን። አዎ በቃ ሁላችንም ተጨንቀን ነው ለእያንዳንዱ ነገር ከአልባሳት ጀምሮ አክቲንጋችንን በደንብ ነው ለመስራት የምንሞክረው ምናምን። የኔ ኢንተርቪው ነው እኔ እሱ ያውራ አንዴ ያላውራ አይሻልም? እግዚአብሔር ደስ ይለኛል። እኔን ጠርታ እሷ ታወራለች። አረግሻለሁ ከፈለግሽ ራስሽ። ለማንኛውም እኔ ሳወራ ይበቃሻል እስካሁን ካወራሽ። እሺ አክተሮቹ ምዕራፍ 1 ሆነ ምዕራፍ 2 ላይ እንደ አክተር ወኪዬ ሳወራ በእውነት ሁሉም የራሱን በደንብ አድርጎ ለመስራት የሚጠር ነው። ሌላ ነገር እንዳለው ነው። እንደ አክቲንግ ግን ሁሉም የራሱን ምርጥ አድርጎ የሚሰራ ነው። ብቻ እድለኛ ነው ሐረግ። ያኛውም ምዕራፍ ሆነ ይሄኛው ምዕራፍ በአክተር አልተበደለም። በጣም ተነሳሽነት ያላቸው በቃ ያልፈዘዙ ኢነርጂቲክ ያለገሙ አዲስ ነገር ለመፍጠር ያጥራቸዋል። ባይዘው የሚሰሩት ነገር የሚያጥራቸው አክተሮች ናቸው ያሉትና የሚያጥራቸው ማለት ከልክበታሽ ነው የሚከምሩት። የምር ኢነርጂያቸው ከባድ ነው እና በጣም ነው የምወዳቸው። ሁሉንም በጣም ነው የምወዳቸው። ከሁሉም ጋር ፒስ ነው እንወዳቸዋለን። ምዕራፍ 1 ላይም 2 ላይም ያልመጡት ምርጥ አክተሮቻችንን በጣም ነው የምወዳቸው። እሺ እንዲህ ነው ስለ ሐረግ አሁን የምትመልሰው መልስ ከባድ የሚሆንብኝ ይመስለኛል ሳስበው ማለት ነው። አሁን አንተ እሺ መልሰው አሁን ይሄን ያክል ከገለጽከን ማለት ነው ያው በደንብ እንግባባለን እንተዋወቃለንና ከሐረግ ክሩ ማለት ነው ማን ነው በጥባጭ? እውነት ለመናገር መጀመሪያ አካባቢ ቢሆን እንትና ማለት እችል ነበር። አሁን ግን ማን ነው ጸባይተኛ ቢባል ቢቀየር ነው እኮ ማን ይሻሻል? አይ ማን ነው በጥባጭ ሲጀመር አለ ማለት ሁሉም በጥባጭ ነው። እዚህ ጋር ተኝተህ ነበር። አሁን ስትለፈልፍ ነበር። እኔ የኢንተርቪው ያለ ብትወጣ በር ላይ ወይ አንዱ እየደነሰ ነው ወይ ሊጫው ነው ወይ የሆነ ነገር ሊቆሟል ወይ የሆነ ትንሽዬ ነገር ላይ በእግሩ ቆሞ የሆነ ቅርጽ ሰርቶ እንዲህ ማለት አብዳሩ ማለት ነው። ኖርማል ነው። ከዚህ ግን ካንተ የሚብስ የለም። እግዚአብሔር እኔ ያው አጅዝበኝ ዛሬ አሁን ለምሳሌ አስገባለች። ለምሳሌ ዛሬ እሱ ዛሬ ነው የመጣውና ማለት ነው እኛ ትናንትና ሰርተን ምናምን ተኝተናል። ሁሌ ነው ይሄ ነገር በርግጥ ተኝተን ጠዋት ምን ይመስላል እንቅልፍ ውስጥ ነን። ከዛ ገና ከውጪ ባላላላላላ ያለ እግዚአብሔር ሁላችንም ደንግጠን የተነሳነው። እኔ አንዴ ጠዋት አንዴ ነው መረብሻው አስነሳቸዋለሁ። በጠዋት ቀኑን ሙሉ ሲረብሹ ደግሞ እነሱ ይላሉ በስመ አብ ለኮስ አደርጋለሁ። አሁን ታችም ሁሉ ቦታ ረብሻል። አይ ሲጀመር ያንተ ይለያል እኮ ሲጀመር ካላችሁ እኔም አሁን ስላንቺ ብጠይቅ እንደዛ ነው። አረ እኔ መች ረብሻለሁ እንዴ? አንተ በጣም በጥባጭ ሰው ነህ። ከሱ ቀጥሎ ነን እኛ ያው በጥባጭ ነን። አንተ ሰው በጣም የሚበጣብጡ ሁለት ሰዎች አሉ። አሁን ማን ናቸው? አንቺና ኤፉ አሁን ነው ደግሞ በተለይ ከአክሽን በፊት ከላቸው ለተለው ንቅል ነው የሚያረጋችሁ። እሺ ይሁን ከፈለጋችሁ ቪዲዮ ማስረጃ አለ። የቅድሙ ስለያስከራ እንዴ ብታስፈራራ። አሳስብ እናታችሁ። እሺ
እሺ ጸባይኛስ የምትለው የለም ግን እንደው ሻል የሚለው የምትለው ሰው አለ እንዴ? ስላለ ማን ነው አንቺ ጸባይተኛ ማን ነው እዚህ ቤት? እስቲ እኔ ያለው እንዴ ይሄን እንዳልል ይሄም አይደለም አይደለም። አብዛኛው ሰው ግን ስማ ዳጊ ነው ያለው። ዳጊ እኮ እኔ ስለማያውቁት ነው እግዚአብሔር ስለማያውቁት። እኔ ማን መሰለሽ ሊሆን የሚችለው ምናልባት ፋኒ ሜቢ ፋኒና ገኒማ ገኒ እንዴ አንደኛ መጥባል ፋኒ ምናልባት ፋኒ ጨዋታ አትወድም ሜቢ ጨዋታ አትወድም ግን በሌላ ነገር ልትረብሽ ትችላለች። ጨዋታ አትወድም። አሁን ምናምን ሴድሬክ ሳንዴ ሳቅ ከጀመረች ፋኒ ምናምን ትንሽ እሺ ጥሩ ገልጸህናል። ያው ካንተ ሁሉም ነገር ካንተ በኋላ ነው በእርግጥ። እሺ አሁን ወደ ራሴ ነው የምመለሰው። ወደ ራሴ ስመለስ እኔ እዚህ ሀረግ በነበረን ቆይታ ላንተ ምን አይነት ሰው ነበርኩኝ? እንዲህ ነበር ሰንጂ ይደክመኛል 6 ምናምን ነው በቀን እሷን ሳይ እንዲህ ነበረች። ባጭሩ ጨጓራ ነው ልጠው በቃ አልችልም እናት ጧ ይላል ከጀርባዬ ምንድነው ብዬ ስቃጠል እጇን ይሄው ወደ አቀድሞ ሀሳባችን ስንመጣ ከብዶቹ አንጽፍ ይሄው ተያዘ እየጮኸ ነው የሚገባው የሰው ክፍል በዚህ ሁኔታ ማነው ጮኸ? እሺ 3 ይገልጽሻል ብላ የምትላቸው ቃላቶች አሉ? አንዱን ከኪሴ እሰጥሻለሁ። አቃጣይ በአንድ ደግሞ ኮነ አራው እንደዛ አራውፍ ነው የሚገልጸው። መቃጠል እንቺ ሳቂ እናራለን ሳቂ ወይኔ አምላኬ። እሺ ስማ በዚህ ሆኜ ማለት ነው ያናደርኩ ቀን አለ ማለት ነው። እሺ ትናደዳለህ እኮ ግን ያማታ አሁን ራሱ ልታናደኝ ነው። ጭራሽ ራሱ እንደምንድን ነው እንደ ጸባይ ተጀረው ድምታ ያልተናደርኩበት ቀን አለ። እዚህ ሆነሽ አንቺ እዚህ ሆነሽ እኔ ያልተናደርኩበት ቀን አለ። እሺ በቃ ኢምባርሽ አስተካክይ የምትለኝ ባንኪሽ ምንም አንቺ ጨምሪ ነው። ሌላ ባህሪ አዲስ ባህሪ ጋር ሚስተካከል ባህሪ የለሽም ሲጀመር ምንም የለም። ሞከኝ እግዚአብሔር ሰቀይ እሺ ሁሉም ይቅር ማለት ነው። እንደ ታላቁ እንደው ምከረኝ ሌላ ጥያቄ የለም። አንተ ልመልስልህ። ሌላ ጥያቄ የለም። ዝም ብለሽ አትገልፍጪ። አትጠይቂኝ ደግሞ እንደዚህ አይነት በቃ ጠይቂኝ። እንደዚህ አይነት ጥያቄ እንደምሰማ ሰው ነው የሚያረጋት። እዚህ ታስመሰለሽ አሻሺ የምትለኝ ነገር አሁን ልክ ጸባይሽ ጥሩ አይደለም ምናምን ብላ ልክ ካሜራ እንደተዘጋ ምን ሆነ ጸባይ ምን ለማለት ፈልገህ ልትለኝ የለም። እሺ አንድ ጥያቄ ጠይቀኝ። እሺ ጥያቄ ለኔ ያለ አንድ ጥያቄ መጠየቅ የምትፈልገው እኔ አሁን የምልሽ ማን የላከሽ? አዎ ንገሪ፣ ማን ነው የላከሽ? አሁን እኔ እንድቃጠል በቃ ምርር እንዲለኝ ማን ነው የላከሽ? እንዲህ ልጅ ነው የምመለሰው ሁሌ ማን ነው የሚልክ? በቃ እንዲህ ነው የምትደበረው። እሷ የልቧን ታደርሳለች። በቃ በእናትህ እሺ በቃ ይቅር ጥያቄውና ማለት ነው።
በእኛ እድሜ ላይ ላሉ ማለት አክቲንግ መስራት ለሚፈልጉ ሰዎች ምን አይነት መልእክት ማስተላለፍ ትችላለህ? እኛ ትልቅ ደረጃ ደርሰን ሳይሆን ቢያንስ ትራክ ውስጥ እኛ እስከገባንበት ትራክ ውስጥ ለመግባት በጣም አዛሙያ ነው ማለት አዛሙያ ነው ስላችሁ ወደ መስመር ለመግባት በጣም ከባድ ነው እና በጣም ትዕግስት ይጠይቃል። በቃ የልብ የውስጥ ጥሪ ካላችሁ በጣም መቆየት አለባችሁ። በዚህ ፍላጎታችሁ ውስጥ እየሞከራችሁ ማለት ነው። በቃ ያገኛችሁን አጋጣሚ እየተጠቀማችሁ መቆየት በጣም ኮኔክሽን አቅሙ ያላችሁ። እኔ አሁን ብዙ አመት የፈጋውት እንደዚህ አይነት ባህሪ የለኝም። በሰው ኮኔክሽን መሳብ ምናምን አልችልም። በቃ ከሰው ጋር ደህና ሰው አውቃለሁ፣ ከዛ በኋላ እየደወልኩ ምናምን እንዲያስታውሱኝ ማድረግ አልችልም። በቃ በባህሪ ስልክ ለዋወጣለሁ የሆነ ስራ ግን ድጋሚ አልደወልላቸው ምናምን ትላልቅ ቦታ ያሉና እንደዚህ አይነት ከባድ ባህሪ ካላችሁ ደግሞ በጣም ይበሳል። ስለዚህ ምንድነው በቻላችሁ ታቀም ከእንደዚህ አይነት ዙሪያ አትጥፉ፣ ቆዩ፣ አትሰልቹ። ለነገሩ ጥሪ ካለባችሁ አሰለችሁ፣ ዞሩ መከራችሁንም በልታችሁ እዛው ላይ ነው የምትቆዩትና ትዕግስት ይጠይቃል። በጣም ታጋሹ ነው። መንገዳችሁ ላይ ቆዩ። ሲመጣ ቀላል አይደለም። ከመጣም በኋላ ያስተዳድረኛል የሚለው ደረጃ ላይ ለመድረስ በጣም ትቆያላችሁ። ሜቢ በነፃ ልትሰሩ ትችላላችሁ ምናምን ብቻ እንደዚህ የሚያኖር ነገር ቶሎ አይገኝም ሙያው ላይ እና ከለፋችሁ በኋላ ነው የሆነ መስመር ውስጥ በስነ ስርዓት ከገባችሁና የራሳችሁ የሆነች ነገር ከገነባችሁ በኋላ ነው ራሳችሁን የሚያስችል ገንዘብ የምታገኙበትና ይሄን በዚህ ሁሉ ታጋሽ መሆን አለባችሁ። ምናልባት ቤተሰብ ምናምን እርዷቸው፣ በተቻለ መጠን አግዟቸው። ምን አለ እኔ እንደዚህ ብትመክረኝ ተመሰጥኩ እኮ እኔ እነሱና አሁን ለነሱ ምክር ስሰጥ እኔ እንደዚህ ድርብብ ብዬ እንደዚህ ነበር። ምን አለ እኔ እንደዚህ ብትመክረኝ። ጨርሰናል። እንዴ ሰብስክራይብ አድርጉ። ማራ ቲዩ ሰብስክራይብ ያደርጋችሁ። ማራ አጣፍቶብኝ እኮ ማራ ለምን እንደጠፋብኝ ታውቃላችሁ? ማራ ምን ማለት ነው? ባይዘው አንድ ማራስ ምን ቅድም ጠይቅም ነበር አልፏል። ጥንካሬ ማለት ነው። ማራ ማለት ጥንካሬ ነው በኢብራይስጥ ማራ ማለት ጥንካሬ ማለት ነው። ማራ ቲዩብን ሰብስክራይብ አድርጉ። ይሄን ማሟሻ ነው፣ ዌልካም እንደማለት ነው። ኦዲየንሶችን በዚህ ቲዩብ የሚለቀቁ የሚገራርሙ ስራዎችን ከመቀበላችን በፊት በመተወዳቸው ሰዎች ዌልካም እንበላችሁ ብለን ነው። በዚህ አይደለም የሚቀጥሩት። ከፍ ባለ ስራ ነው የሚገባው። ከፍ ባሉ ስራዎች ከፍ እና ይመቻችሁ ቤተሰብ። ባይ ዩቲዩብን ሰብስክራይብ ዋጋዋን ይላል።